ምንድነው አንቺና ካሌብ ነገሩን ጎትታችሁብን እኮ እኛንም አወቋችሁ። ሄዱ ምንም የለም አትቆቂ። ኧረ እባክሽ የሆነ ነገር እንዳለማ ይልሽ ያስታውቃል። ግን ይኸው ብንጠብቅ ምንም ነገር የለም። እሺ ካሌብን ተይው። ቆይ ግን አንቺ ምን እያሰብሽ ነው? ምንም ደሞስ ምን ላስብ እችላለሁ? እኔ ግን የሆነ ነገር ማሰብ ይቀርት። ቆይ እንዴት ነው ህልምሽ እውን የሚሆነው? ምን አገኘሽ? እንዴትና በምን አይነት መንገድ እንደሆነ አልነግርም፣ ግን በቃ ተሳክቶልኛል። ቲና ግን ነገሮችን ከኔ መደበቅ ጀምረሻል። እና ምን ላድርግ? አንተ እኮ እውነተኛ የኔ ወዳጅ አይደለም። ማን ላይ እየተወዛገብክ ነው? እኔ አልተወዛገብኩም ቲና፣ መስሎሽ ነው እንጂ እኔ እኮ ካንቺ ጋር ነኝ። ከሄደን በላይ ደግሞ አባዬና ካሌብን መርጠሃል። እኔ ደግሞ አላማዬ ተሳክቶልኛል፣ ለሱ ደግሞ ደስተኛ ነኝ። እንኳን ተሳካልሽ። ዋናው ነገር ስኬትሽ ነው። እሺ ቀጣይ የሚሆነው ምንድን ነው? ቀጣይ እነዛን ሰዎች ከዛ ቤት ማስወጣት፣ ከዛ ደስተኛ ሆኖ መኖር። ታዲያ ቆይ ይህ ሁሉ ነገር እንዴት እንደተሳካልሽ አትነግሪኝ? በሰው እርዳታ ብቻ እንደተሳካልኝ ልነግርህ እችላለሁ። እሺ ይሁን። እና ግን ዛሬ ነው ያንን ቤት በግልጽ የምናገኘው? እንዴ አልኩህ እኮ። ምነው አላመንከኝም እንዴ? አላመንኩሽ። አቶ ዳኒ ሚስት መሆኔን ረሳህ እንዴ? ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ጎዳችሁን ላይክ ማድረግ እንዳትረሱ። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ኤደን ትሁትን ስለ ካሌብ ማሰብ አለብሽ፣ ቆይ መቼ ነው እናንተን ሰርግ መንበለው እያለች ስትጠይቃት ነበር ማለት ነው። ነገር ግን ቲና የአባይን ድርጅትና ቤቱን እንደውም በራሴ ያደርጋሉ በማለት ከአሁን በኋላ ከዛ ቤት እነሱ ለመውጣት ብቻ ነው የምንሄደው እያለች ከተመስገን ጋር ስታወራ ነበር። ነገር ግን ቲና እንዴት አድርጋ ነው የአባይን ድርጅትና የአባይን ቤት ለመውሰድ ስታስበው ስትሞክረው የነበረው? ዳኒ በጣም ግራ ተጋባ። ምክንያቱም ከአሁን በኋላ ሁሉ ነገር የኔ ሆኗል ብላ ስታወራው ነበር እና እንዴት አድርጋ የራሷ እንዳደረገችውም ብትጠይቁ፣ ነገር ግን ለነገሩ ፍቃደኛ አልነበረው ማለት ነው። እና ትሁትን ኤደን እያወራቻት ነበር። ካሌብ ጋር መቼ ነው የምትጋቡ እያለች ስታስብ ነበር። እንደውም ቲና ትሁትን እንግዲህ አስገድዳ እህቷን በማገት እሷን የአባይን ዶክመንት በሙሉ ትሁት እንደሰጠችው ለማስመሰል ነበር የነሱ አላማ። ነገር ግን የአባይን ዶክመንት ሁሉ ነገሮችም የቤቱም ሆነ የድርጅቱን ሁሉ ነገር ወረቀቱን ተመስገን ቤት ገብቶ ሰርቆ ነበር ማለት ነው። ነገር ግን ወረቀት እየተባለ ትሁት አሳልፈ የአባይን ንብረት የቤቱን እንደውም የድርጅቱን ዶክመንቶች በሙሉ እንደሰጠችው ለማስመሰልና ትሁትን ከአባይ ጋር ለማጣላት ያደረገችው ጨዋታ ነበር ማለት ነው። ስለዚህ አባይ ተናዶ ትሁትን ከዛ ቤት የማባራበት ዘዴ ይሄ ነው። ትሁት ወረቀቱንና ሁሉን ዶክመንቱን እንደሰጠችን ማስመሰል እንችላለን እያሉ ነበር። እና እንደዛ ካደረግን በኋላ ትሁት ካሁን በኋላ እዛ ቤት ድርሽ አትልም። አማራጭ ስለሌላት ወደ አንተ ትመጣለች። አንተ ከዛ በኋላ ጠቀልላ ትሁትን ይዛ ወደ ሀገሬ ትገባለች። እኔ ግን ቤቱና ድርጅቱን በራሴ ሱም ካደረግኩ በኋላ አባይና ካሌብ አውጥቼ እንደ ድቃ እጥላቸዋለሁ በማለት ስታወራው ነበር ማለት ነው። ነገር ግን ዳኒና ኤደን ትሁት ቲና ያሰበችውን ማወቅ አልቻልኩም። ነገር ግን ድርጅቱና ቤቱን የራሷ እንደሆነ ጭምር እናም የራሷ እንዳረገችው እንዴት ብዬ ስጠይቃት ልትነግረኝ ፈቃደኛ አልነበረችም። ነገር ግን የነገረችኝ ሰው እንደረዳኝ ብቻ ነው ያለችኝ። ታዲያ ትሁት የአባይን ዶክመንቶች በሙሉ ሰጠች ብለሽ ታስባለሽ? አይ ትሁት እንደዚህ በጭራሽ ልታረግ እንደማችል እርግጠኛ ነኝ እያለው ነበር። አባዬ ትሁትን እንግዲህ የትሁት ስልክ በማንሳት ሳናግረው ቲና ወረቀቶቹን የተባባልንበት ቦታ ይዘሽ ነይ ብላ እንግዲህ አባዬ እንዳነሳችው ተጠራጥራ እንደነበረው ተሳካላት። ነገር ግን አባዬና ትሁትን ለማጣላት ያደረገችው ጨዋታ ነበር። ነገር ግን ዶክመንቶቹን የሰረቀ ተመስገን ነበር። ቤቱ ትሁት በተኛችበት ገብቶ አይታችሁ ከሆነ ሰው ተኛታ እሱ ቤት መጥቶ ነበረ ማለት ነው። ስለዚህ ዶክመንቶቹን የሰረቀ ተመስገን ነው ማለት ነው። አባዬ ይሄ ነገር ወጥመድና ጨዋታ እንደሆነ ተጠራጥሮ ነበር እና ይሄ ነገር ትሁትን ምንም ነገር ማናገር አልችልም፣ ግን እውነቱን በየትኛው መንገድ ማወቅ ይኖርብኛል ብሎ እያሰበ ነበር። ነገር ግን
ተመስገን አሁን ያናገረኝ 100% እርግጠኛ ነኝ አባዬ ነው። ስለዚህ ትሁትን እስከ መጨረሻ ከዛ ቤት ነቅለን እናወጣለን በማለት ያሰቡ ነው። ነገር ግን የቲና ሀሳብና የቲና ፍላጎት ተመስገን ምንም ግን አልገባውም ነበር። አይ አታስብም፣ ሁሉ ነገር ግልጽ ነው። ስለዚህ ትሁት አንስታ ቢሆን የምን ወረቀት የምን ብላ ለሁለት ቀን ነበር። አሁን እህቷና ትሁት እንዲገናኙ በጭራሽ መፍቀድ የለብንም። ትሁት እጃችን ውስጥ መግባት አለባት። ስለዚህ ትሁትና እኔ ከተገናኘን ዶክመንቱን በሙሉ ትሁት እንደሰጠችኝ አስመስላለሁ በማለት ትታወራ ነበር እና ትሁት በጭራሽ ያልጠበቀችው ነገር ቲና ታደርጋለች ማለት ነው። ትሁት ዶክመንቶቹን እንደውም ወረቀቶቹን የአባዬን ንብረት በሙሉ አሳልፋ እንደሰጠች እየተናገረች ነበር። ነገር ግን አባዬና ትሁትን ለማጣላት አባዬ እኔ በጭራሽ ምንም ነገር የሰጠሁት ነገር የለም። ነገር ግን ተመስገን ደውሎ እህትሽ አደጋ ውስጥ እንዳለች እና በእህቴ አስፈራርቶ የወጣሁት ዳንና አባዬ ትሁትን እየተከተላት ነበር ማለት ነው። ነገር ግን ከቤት ስትወጣ ትሁት ምንም አይነት ወረቀት እንዳላዘች አባዬና ዳኒ እያዩት ነበር ማለት ነው። ነገር ግን ተመስገን ትሁትን ችግር ውስጥ ማስገባት የለብንም፣ ነገር ግን ከዛ ተጣልታ እንድትወጣ ፈልጋለሁ። ትሁት የኔና የኔ ብቻ ነው፣ ለዛች እርግም ባልሽ በጭራሽ አይቶንም እና ትሁት የኔ ብቻ ነው። እሷን ለመጉዳት የምታስቢ ከሆነ ግን ተጠንቀቂ፣ አንቺ ነሽ ራስሽ የምትጎጂ እያሉ ነበር። እኔ ከትሁት ምንም ችግር የለብኝም። ትሁት ከዛ ቤት ከአባዬም ከካሌብ ህይወት እንድትወጣ ብቻ ነው የምፈልገው። እነሱ ሜዳ ላይ ነው የምጥላቸው። ከአሁን በኋላ ድርጅቱም ሆነ ቤቱ የራሴ የግሌ ነው። እንደተጫወቱብኝ እኔም በተራይ እጫወትባቸዋለሁ በማለት ቲና ታሴራለች ማለት ነው። አባዬ ግራ ተጋባ። ግራም መጋባ ነገር ነው። ምክንያቱም ወጥመድ እንደሆነ እየተረዳ ነበር። ነገር ግን ካሌብ በስራ ተወጥሮ ስለነበረ ነገር ግን ወደ ቤት ስመለስ እንዳጋጣሚ ቤቱ ሲፈተሽና ተመስገን ቤት ገብቶ ዶክመንቶቹን ሲሰርቅ እጅ ከፍንጅ ይይዘዋል ማለት ነው። ተመስገን እንግዲህ እዛው ትሁትን ከቤት ካስወጡ በኋላ ቤት ገብቶ ሲፈትሽ እንዳጋጣሚ ካሌብ ከስራ ሲመጣ ፊት ለፊት ይገናኛሉ። አንተ የምትሰራለህ ሌባ እያለ ትሰማኛለህ፣ እኔን ምንም ነገር መናገር አትችልም እያለ ነበር ዳኒ። ቲና መጥፎ ነገር እያደረገች እንደሆነ ለአባዬ አሳወቀ። አባዬ አሁን ከፍቶኝ ነበር። ቲና አሁን ድብቅ ሆናለች። እንደበፊቱ የውስጥ ማውራት አታወራኝም፣ እኔን አታምነኝም አባዬ። ነገር ግን ቤቱና ድርጅቱ የኔ ነው ብላ ስታወራ ነበር። እናም ጨርሻለሁ፣ ካሁን በኋላ እነሱን ከቤት ማስወጣት ብቻ ነው የሚቀረኝ እያለች ነበር። አባዬ እስቲ ዶክመንቶቹን ወይም ወረቀቶቹን ገብተች ቼክ አድርግ እያሉ ነበር። ኤደን እነሱ ቤት ሄዳ የተጻፈለት ወረቀት ምን እንደሆነ ወረቀቱ ቲና የተስማማችበት እንደውም የአባዬን ዶክመንት አሳልፋ እንደሰጠችኝ የሚያረጋግጥ ነበር ማለት ነው። ነገር ግን ቲና ትሁት ስለዚህ ወረቀት ምንም የምታውቀው ነገር አልነበረም ማለት ነው። እንግዲህ በመጨረሻ የራሱ ለማድረግ ቲና ያሰበችውን ነገር በሙሉ አልተሳካለትም። ምክንያቱም ዶክመንቱ ሁሉ ነገር ሰርቆ ሲወጣ ቪዲዮ ቀርጾት ነበረ። ካሜራ ቤት ውስጥ ስላለ እያንዳንዱ ነገር ያሳይ ነበር ማለት ነው። ነገር ግን ተመስገን ያላለው ነገር በካሜራ ሁሉ ነገር አባዬ እንደሚከታተለው አላወቀም ነበር። ነገር ግን ቲና ትሁት ሲነግሩ አባዬ ሁሉ ነገር ዝርዝሩን አስረዳት እና የተፈጠረውን ነገር በሙሉ አባዬ እኔ ስለዚህ ጉዳይ ከቲና ጋር አላወራው፣ ስለዚህ ጉዳይ ምንም የማውቅ አልነበረም ብላ ለሁሉም አስረዳቻቸው። ነገር ግን እህቷን እንደሚያስፈራራው ጭምር ያሰብነው ነገር አልተሳካልንም። አሁንም ቢሆን ተስፋ አልቆርጥም። እነዛ ሽማግሌ ከዛ ቤት አውጥቼ ጥላቸዋለሁ። እኔ ላይ እንደተጫወቱ በጭራሽ እንትን አይደለም እያለች በንዴት ስታወራ ነበር። ለማንኛውም ብትረጋጊ ይሻላል። ትሁትን ማስፈራራታቸውን ቀጠሉ። ትሁት አሁን የምንልሽበት ቦታ አድራሻ ቀጥለሽ የማትመጪ ከሆነ እህትሽና የእህትሽ ልጅ መሞታቸው ነው ብሎ ነገረም። እሺ እነሱ ምንም ነገር አታደርግ፣ እኔ ራሴ መጥቼ አገኛቸዋለሁ፣ እባክህ ተመስገን እህቴን ሆነ የእህቴ ልጅን በጭራሽ እንዳትጎዳቸው ስትል ነበር። እነሱ እንዳይጎዱ የምትፈልግ ከሆነ እባክሽ ቀጥ ብለሽ እኔ ምልክልሽ አድራሻ ላይ እንድትመጪ እፈልጋለሁ ብሎ እያስፈራረው ነበር። እሷም እሺ ብላ ስትል እንዳጋጣሚ ዳኒ እየተከታተላት ነበር ማለት ነው። ዳኒ ተከታትሎት እንዳባዬ እየነገረው
አባዬን ደውሎ ከጠራ በኋላ ቲና ለማግኘት ሁሉም ተመስገንና ቲና ትሁትን ለማግኘት እሷን ለመከተል ይወጣሉ። እርግጠኛ ነኝ ማንም ሰው ተከትሎ እንደማይመጣ ተስፋ አድርጋለሁ እያለች ነበር። ቲና እንግዲህ በመጨረሻ ንብረቱን በሙሉ የኔን ብላ ስትፎክር የነበረው ሳይሳካላት ስቀር እጅግ በጣም ተናዳ ስትበሳጭ ነበር ማለት ነው። እህትሽን እገላለሁ ስላልኩ ለማንም እንደማትናገር አልጠራጠረውም እያላት ነበር። ተስፋ አደርጋለሁ በድል እንደምናጠናቀቅ እያለ ዳንና አባዬን ኤደንን እየጠበቋት ነበር። እና ወረቀቱን ይዘሽ ልጄ እንዴት ነው ተሳካልሽ እያላት ነበር። አዎ አባዬ ተሳክቶልኛል፣ ወረቀቱን አምጥቻለሁ፣ ምን እንደተጻፈው ግን አላየሁም ብላ ወረቀቱን ለአባዬ ትሰጠዋለች ማለት ነው። ነገር ግን አባዬ ወረቀቱን ዳኒ አንብበው ስለው ዳኒ ደግሞ እንደ አጋጣሚ ቲና ትደውልና ላገኝክ እፈልጋለሁ ስትለው ነበር። ከዛ እሷን ለማግኘት ይሄዳል ማለት ነው። ምን እንደተፈጠረው ለመጠየቅ ሲሄድ ዳኒ በቃሽ እኔ ደርስ ብዬ ልምጣ አባዬ ብሎ ጥላቸው ይሄዳል። አባዬ ወረቀቱን ለማንበብ በጣም ጨነቀው፣ ከፍቶም ለማየት ፈራ ማለት ነው። ነገር ግን ማየት አለብኝ ይሄ ወረቀት ምን እንደተጻፈበት እያለ ነበር። እና ትሁት አባዬ ጋር እየደወለች ነበር። እህቷ ጋር ስትደውል ስልኳ እየሰራለት አልነበረም እና በጣም ፈርታና በጣም ተጨንቃ ነበር። በመጨረሻ ቲና እንግዲህ ከማንም ጋር እንደማትመጣ ተስፋ አደርጋለሁ፣ ብቻዋን ነው የምትመጣው እርግጠኛ ነኝ። አዎ ካስፈራራው ባለ ብቻዋን ነው የምትመጣው ብሎ ሲጠብቅ ትሁት ውጭ ላይ ወጣ እየጠበቀችው ነበረ ማለት ነው። እና እንዳጋጣሚ አባዬም በጣም ተጨነቀ። ወረቀቱን እኮ መክፈትና ማንበብ ፈራው፣ ምናልባት ልቤ ቀጥ ቢልስ ብዬ ተጨነኩ እያለው ነበር። ይሄ ሊሆን አይችልም ልጄ እያለው ነበር። ነገር ግን አባዬ እባክህ ጠንከር በል አትፍራ፣ ምንም ነገር አይፈጠርም እያለው ነበር። ነገር ግን ኤደን አባዬን እያጽናናችው ነበር። ምንም ነገር አይፈጠርም አባዬ፣ አንድ ላይ እጅ ለእጅ እንያዛለን፣ ቤተሰብ ነን ብላ አባዬን እንዳይጨነቅ ስታደርግ ነበር ማለት ነው። እንግዲህ በመጨረሻ ቲና በመጨረሻ ትሁትን ለማግኘት እየሄዱ ነበር። እና ተመስገን ብቻዋን የምትመጣው እርግጠኛ ነች ነው። አዎ ብቻዬን የምትመጣው ስለዚህ አታስብ እያላት ነበር። እና እንግዲህ መጨረሻ ትሁትን እጃቸው ለማስገባት እያሰቡ ነበር። ነገር ግን ትሁትን ዳኒ ይደውልና አባዬ በፍጥነት ነው እዚህ ብሎ ይጠራዋል። ከዛም ዳኒ ያለበት ቦታ ሲሄዱ ትሁትን ላገኝበት የነበረ ቦታ ዳኒ ይከተለዋል፣ ቲና ማለት ነው። እንግዲህ ቲና ደግሞ ትሁትን ካገኘች በኋላ ዛቻው ቀጠለ ማለት ነው። እነሱን ተደብቆ ከሩቅ እያዩዋት ነበር። እንግዲህ ቲና እነሱን ትመለከታቸዋለች። እኔ ያልኩሽ ብቻሽን እንድትመጪ ነው እንጂ ከሰው ጋር አልነበረም እኮ እያለችው ነበር። እና አባዬና ዳኒ እዚህ ምን ይሰራሉ እያለችው ነበር። አላውቅም፣ እኔ ለማንም አልተናገርኩም። ትሰምኛለሽ፣ እህትሽ እንድትሞቺ የማትፈልጊ ከሆነ አሁን የምልበት ቦታ አብረን እንሄዳለን ስትላት እያስፈራራቻት ነበር። ቲና ፍላጎትሽ ምንድን ነው? ከኔ ምንድን ነው የምትፈልጊ እያለቻት ነበር። ወደ ተመልካቾቼ ዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።
ነው።